ሰላም ሰላም ቤተሰብ እንዴት ናችሁ? ስለ እግር ኳስ ትንሽ እናውራ። ያው እግር ኳስ ስንል እንግዲህ ስለ አርሰናል ነው የተወሰነ ነገር ማውራው። አርሰናል እንግዲህ አሁን እንደምናየው ብዙም እየተወራ እንዳለው እ፣ በጣም ሁሉን አቀፍ የሆነ የተሟላ ቲም ነው እየተባለ በሚወራለት ጊዜ እ፣ ይለቃሉ ተብለው ያው በሩመር ደረጃ የሚነሳባቸው ተጫዋቾች እንዳሉ ሆኖ ቪክቶሪ ኮሬሽ ይለቃል፣ ሉዊስ ኬሊ ይለቃል፣ ሃቨርት ይለቃል የሚለው አሉ። ጋብርኤል ጀሱስ እንኳን ኦኬ ቢለቅም ያን ያህል ብዙም ችግር የለውም ብዬ ነው የማስበው። ካሳለፈው ጊዜ እና አሁን ካለው ለቡድኑ ካለው ግልጋሎት አንጻር ቢሸጥ ያን ያህል ብዙ ጥያቄ የሚያስነሳ አይደለም። ዞሮ ዞሮ ግን መልቀቅ የሌለባቸው ተጫዋቾች አይለቁም። አርሰናል ያን ያህል ሞኝ አይደለም። ትሮሳርድን የለቀቀበት መንገድ ራሱ እስካሁን ይገርመኛል። አሁን ምን ለማለት ነው? ስለሚለቁ ተጫዋቾች ለማውራት ሳይሆን ስለሚመጡ ተጫዋቾች አሁን በዚህ የዝውውር መስኮት ክሪስቶስ ዞሊስ እና ብሩኖ ጉማሬሽ በጣም ወሳኝ የተባለ ዝውውር፣ እነዚህ ሁለት ተጫዋቾች ናቸው ወደ ክለቡ የተቀላቀሉት። ነገር ግን አሁን የዝውውር መስኮቱ ከመጠናቀቁ በፊት ይመጣሉ ተብሎ ከክለቡ ጋር ስማቸው ከተያያዙ ተጫዋቾች መካከል የዚህኛው ይሄ ኬናን ኤልዲዝ የሚባል ልጅ ትውልዱ ጀርመን ነው፣ ግን ያው የቱርካዊ ቤተሰቦቹ የተገኘ ነው። የትውልድ ስፍራው ያው ጀርመን ሀገር ነው የተወለደው። ዞሮ ዞሮ ግን ይሄ ልጅ በጁቬንቱስ ቤት በጣም ታሪክ እየሰሩ ወይም ደግሞ ጥሩ አቋማቸውን እያሳዩ ካሉ ተጫዋቾች ለዛውም ወጣት ተጫዋቾች 21 ዓመቱ ነው ገና። ይሄ ተስፈኛ ልጅ ወደ አርሰናል ቤት የመምጣቱ ነገር የማይቀር ይመስለኛል። ከዚህ በፊት በተደጋጋሚ እንደተናገርኩት ስለ ዝውውር ዜናዎች እርግጠኛ ሆኖ መናገር አይቻልም፣ ግን ደግሞ አዝማሚያዎቹን አይቶ ደግሞ የተወሰነ ነገር ማውራት ይቻል ይሆናል ብዬ ነው የማስበው። እና ይሄን ልጅ አሁን ትኩረት ያደረጉበት ዋና ምክንያት ምንድን ነው? አንደኛ አርሰናል ፈልጎታል። ይሄ ልጅ ኢላማው ካደረገው ቆይቷል። ሁለተኛ ብዙ አማራጮችን ሲያይ ነበረ። አሁን እንግዲህ የዝውውር መስኮቱ ወደ መጠናቀቁ ስለሆነ ወደዚህ ልጅ ፎከስ ማድረጉን የተለያዩ የዜና ምንጮች ስላነበብኩ የዚህ ልጅ መምጣት የማይቀር ይመስላል ወደሚለው ሀሳብ ስለመጣሁ ነው። ስለዚህ ከዛ በተጨማሪ ደግሞ አርሰናል ታውቃላችሁ፣ ያው አሁን እድሜያቸው ሰላሳዎቹ ከዛም ያለፉ ተጫዋቾችን ሲደፍር ብንመለከትም ግን በጣም ያንግስተርስ ላይ ደግሞ ውሳኔ ይወስናል። ታለንትድ የሆኑ ተጫዋቾች ላይ ደግሞ ለመወሰን በመወሰን ይታወቃል አርሰናል። እና ይሄ ልጅ 21 ዓመቱ ነው። እኔ በጣም የገረመኝ ግን የሚጫወትበት ቦታ ነው። አታኪንግ ሚድፊልደር ነው ይሄ ልጅ። እዛ ቦታ ላይ ማን ተቀምጦ ማን እንደሚሰለፍ እኔ አንዳንዴ ከዋክብት በጣም ሲበዙ ሲሰበሰቡ ለአሰልጣኙ ፈተና የሚሆን ይመስለኛል። ሄዶ የሆነ እኔ ልጫወት አይነት ኢጎን ያመጣና ትንሽ የቡድን መንፈስ እንዳይረብሽም ያስፈራኛል። ኦዲጋርድ ሌላ ኦዲጋርድ ሆኖ መጥቷል። እነ ኢዜ ያሉ እነ ሳካም እኮ ቶፕ ስትራይከር አይደሉም። አታኪንግ ሚድፊልደር ሆኖ ነው የሚጫወት በአብዛኛው። እነ ማልኪ ያለው ሉዊስ ስኬሊ መሄድ የለበትም እንደው ስኬሊ ኦፍ ኮርስ ዲፌንስ ሚድፊልደር ነው፣ እንደ ዲፌንስም ሆኖ ይጫወታል። ግን አታኪንግ ሚድፊልደር ሁኜ ነው መጫወት ያለብኝ የሚል አርጊውመንት አለው እሱ። ስለዚህ በቡድኑ የማይነካና የሚቀጥል ከሆነ እሱም ወደዚህ ቦታ ላይ መምጣት ይፈልጋል እና እዚህ ኤሪያ ላይ ያለው የተጫዋቾች ስብስብ እንዴት ማኔጅ ሊደረግ ነው ወደሚለው ሀሳብ እየመጣው ነው እኔ። ይሄ ተጫዋች በመጣ አርሰናል ማሊያ ለብሶ ባየሁት ከምንለውም ባለፈ ደግሞ አሁን ያለውን የቡድኑን ቴምፖ የቡድኑን አጠቃላይ የሆነ ኢነርጂ የሚያውክ ነገር ደግሞ እንዳይኖር፣ ምክንያቱም ብዙ ከዋክብቶች የሆነ ኤሪያ ላይ ሲታጨቁ ወይም ሲሰበሰቡ ራሱን የቻለ የቡድን መንፈስ ሊረብሽ ይችላል። ለማንኛውም ይሄ ልጅ እንግዲህ አሰልጣኝ ማይክል አርቴታ ያው የእሱ ያጫወት ስልት አንዳንዴ የሌለውን ሚናም ሰጥቶ ሌላ አይነት ተጫዋች አድርጎ ሊፈጥረው ይችላል። ለምሳሌ ብዙ ተጫዋቾችን ቦታቸውን ቀይሮ ለምሳሌ ዴክላን ራይስ ሳይቀር በማይመቸው ቦታ ላይ ሲያጫውተው ተመልክተናል። ሚኬል ሜሪኖን ፎልስ ናይን አድርጎ ምን አይነት ተጫዋች አድርጎ እንደቀየረው አይተናል። ሌሎቹንም እንደዚህ ጉዳት እንትን ሲል ስኳዱ በዚህ ልክ ጥልቅ ባልነበረበት ጊዜ
ተጫዋቾችን በተለያዩ በተፈጥሯዊ ቦታቸው ባልሆነ ቦታ ላይ አሰልፎ ጥሩ የሆነ እንቅስቃሴ ሲያደርጉ የተመለከትንበት አጋጣሚ አለ። ስለዚህ ይሄ ልጅ የትኛው ቦታ ላይ እንደሚያጫውተው ባይታወቅም ተፈጥሯዊ ቦታው ግን መጫወቻ ቦታው ግን የአጥቂ አማካይ ሆኖ ነው የሚጫወተው እና ምናልባትም አርሰናልን በጣም እየገፋበት ነው። ጁቬንቱስም ደግሞ የሚፈልገውን ዋጋ ካገኘ ይሄ ልጅ ሊሸጠው እንደሚችል ምንጮች እየጠቆሙ ነው የሚገኙት። እንግዲህ ምናልባት ወደ አርሰናል ይሄ የልዲስ የሚባል ልጅ መምጣቱ የማይቀር ይመስላል። በተደጋጋሚ ዜናዎችን እያየሁ ነው የአርሰናልና የዚህ ልጅ ቁርኝትና የዝውውር መስኮቱ ደግሞ ሊዘጋ ኦልሞስት እየተቃረበ ነው ያለውና ይሄ ልጅ አርሰናል ማስፈረሙ የማይቀር ይመስላል። ግን ደግሞ አርሰናል ቤት አሁን ያሉትን ኪፕ ቢያደርግ እንጂ ሌላ አዳዲስ ተጫዋች ምናልባት ተከላካይ ላይ ዊሊያም ሳሊባ እስኪመጣ ድረስ ሞር ቦታውን ለማጠናከር አሁንም ያሉት በቂ ናቸው። ለምሳሌ በተከላካይ መስመር ቲምበር ጉዳት ላይ ቢሆን ይመለሳል፣ በቅርብ ይመለሳል። ካላፊዮሪ ያለ ይሄ ፉልባክም ባይሆኑ እንደ ተከላካይ አማካይም ሆነው የመጫወት ባህሪ ያላቸው ናቸው። ስኬሊን ጨምሮ እነ ክሪስቲያን ሞስኬራ እነ ሂንካፔ ጋብሪኤል ማጋሊሽ አለ ማለት አርሰናል ቤት አሁን በተከላካይ ስፍራ አሁንም ቢሆን ሳሊባም ሳይኖር በጣም ጥልቅ የሆነ ወይም ደግሞ በቂ የሆነ አስተማማኝ የሆነ የኋላ ክፍል አለው። ያም ሆኖ ግን አንድ ተጫዋችን ቢጨምር መጥፎ አይደለም ተብሎ የሚታሰበው እዛ ኤሪያ ላይ ነው እንጂ ከዛ ውጭ እኔ አሁን በጣም ይሄ ጁሊያን አልቫሬስ ይባላል፣ ኦስማን ይባላል ብዙ ነው የሚጠራው ከአርሰናል ጋር በተያያዘ ከፊት ከቶፕ ስትራይከር የሚባሉት የአጥቂዎቹን ወይም ደግሞ የአጥቂ አማካኞችን ስም ብዙ ጊዜ ከአርሰናል ጋር ያያይዛሉ። ማንም ባይመጣ ችግር የለብኝም ብዬ ነው የማስበው እኔ በግሌ። ቪክቶሪ ኮሬሽ ካለፈው ዓመት የተሻለ ሆኖ ነው የሚቀጥለው። ካይ ሃቨርት ጉዳትን ያርቅለት እንጂ በጣም አሪፍ ነው። አጀማመሩን እያየን ነው። በቅድመ ውድድር ወቅት አይተነዋል። አሁንም ደግሞ በኮሚኒቲ ሺልድ ያሳየውን አቋም አይተናል። አርሰናል ኢቭን ራሱ የፕሪሚየር ሊጉን ዋንጫ በ2026 25-26 ሲያነሳ በመጨረሻዎቹ ወሳኝ ጨዋታዎች ላይ መቼም የካይ ሃቨርትን አስተዋጽኦ ማንም ሰው አይረሳውም። ስለዚህ ከዛ በፊት ያሉትን ብዙ ጊዜያቶችን በጉዳት ቢያሳልፍ ማለት ነው እና ስለዚህ ካይ ሃቨርት አለ፣ ቪክቶር ኮሬሽ አለ፣ እነ ሳካ እንደ አጥቂ ሆነው ይጫወታሉ። እንደ ሁኔታው አጥቂ ነው ባይሰልፍ እሱ ባይሂምሰልፍ እና እንደዚህ በአጥቂ በኩል ክፍተት የለም። ማርቲኔሊ አጥቂ ሆኖ የሚጫወት ተጫዋች ነው። ሚካኤል ሜሪኖ አለ። ፎልስ ናይንም ሆነ በየትኛውም መንገድ ታስገባው ጎል ሊያስቆጥር የሚችል ተጫዋች ነው። ኦዲጋርድ እንደ ከፈለገ የአጥቂ አማካይ ወይም ተደራቢ አጥቂ አድርገህ ብታሰልፈው ጎል ስኮር ማድረግ ይችላል። ኳስ አመቻችቶ መስጠት ይችላል። ዞሊስ አለ አዲሱ። በቃ የተሟላ ነው አርሰናል። ስለዚህ ብዙ ከዋክብትን ባሉት ከዋክብቶች ላይ ሌላ ከዋክብትን ብዙ ማካበት መሰብሰብ ያን ያህል የተለየ ነገር ያመጣል ብዬ አላስብም። ይልቁንም ከመጠን በላይ ከዋክብቶች ሲሰበሰቡ የሆነ ኢጎ እያደገ ይመጣና በተጫዋች መካከል አላስፈላጊ የሆነ ፉክክር ከተፈጠረ በኋላ አሰልጣኝንም ቻሌንጅ እስከማድረግ የቡድን መንፈስን እስከመረበሽ ድረስ ሊሄድ የሚችልበት ሁኔታ ይኖራል ብዬ አስባለሁ። ይሄ የግል ምልከታዬ ነው። ማንም ሰው የትኛውን ኮከብ የሆነ ተጫዋች ወደ ክለቡ እንዲፈርም ወይም ደግሞ ተቃረበ እንደዚህ ሲባል ሁሉም ሰው ደስታውን ነው የሚገልጸው። አሁን ይሄ ልጅ መምጣት የለበትም እያልኩ አይደለም፣ ግን እሱ የሚጫወትበት ኤሪያ ላይ ግን በጣም በዙብኝ ኮከቦች በጣም በዙብኝ ነው። እሱን ለማለት ያህል ነው። ለማንኛውም ግን ኬናን ኤልዲዝ ወደ አርሰናል ቤት መምጣቱ እንደማይቀር በግሌ ይሰማኛል። ይሄን ስል የተጨበጠ ነገር ኑሮ ሳይሆን አዝማሚያው አካሄዱ እንደዛ ይመስላል። ክለቡ ለረጅም ጊዜ ነው የሚፈልገው። አሁንም ከተበታተነ እዚህም እዛም ከማሳደድ ወደሱ ቶታሊ ትኩረቱን እያደረገ ነው አርሰናል። ልጁ ገና 21 ዓመቱ ነው። ልጁም ደግሞ አርሰናል መጫወት ይፈልጋል ምንጮች እንደሚጠቁሙት ከሆነ። ስለዚህ በዚህ ምክንያት እንደገና ደግሞ ክለቡ ጁቬንቱስ ሊሸጠው ፈቃደኛ ነው፣ የሚፈልገውን ገንዘብ ካገኘ ማለት ነው። በዚህ ምክንያት ይሄ ዝውውር ሊሆን የሚችል ይመስላል። ወውልሴ እናያለን። መጣም አልመጣም አርሰናል ግን የተሟላ ቲም፣ ምንም የሚጨንቅ ነገር የለም። ይችን ለመጠቆም ነው የሚያቻቸው።